በቃ እንደዛ እያለ በዛ ላይ ይጽፍና እንደዚህ በቀላሉ መለቅሽ እንዳይመስልሽ እንደዚህ ምናምን በቃ አሁን እዛ ራሱ ማለት ነው እኔ ላኩለት ብር አለ የመጣሁበትንም ልኬለታለሁ። ከዛ ውጭ ደግሞ 80 ምናምን ሺህ ብር ልኬለታለሁ። ከዛ በዛ ላይ ደግሞ የሆነ ግብርና ስራ አለ ግብርና እርሻ አርሷል እና እርሻ አርሷል። ያ አሁን ምንም የለም ያኔ ጋር ወሬ የለም። ከዛ ውጪ ይሄ 3000 ብር ላይ ያለኝ እንደዚህ ክፍዬ ሳናገራቸው ከሱ ሌላ እየሰራሽ ክፈዩ ያ ሌላው አይነሳም በቃ ያም እያለ ከዚህ ደግሞ ከ3000 ሪያል እኔ እናህላለ ከዚህ በላይ በቃ እኔ ምንም ማድረግ አልችልም ምናምን ስላቸው እየሰራሽ ተከፈልሽው እናል ለምንድን ነው እኔ ለሱ ልሰራ ነው የመጣሁት እሱ ልኮሻል ፈጣሪ ያላቀምናት አንዳንዴ ፈጣሪ የሚወደው ነው የሚፈትነው። የሆነ ነገር አለፍክ ስትል የሆነ ችግር ይፈጠራል። ያም ታለፈ ሲባል የሆነ ችግር ብቻ አላቀም የሆነ ሳለ ግን በቃ እውነት በጣም ራስ ጋር የምትታገለው ህይወት እኮ አለ። በቃ ለምን ከልጅነት እና በቃ በጣም ነው የሚያስጠላው። በቃ ማለት ህይወቴንን ያውቀዋለሁ ግን ሰው እዚህ ጋር አንተ በቃ እኔ መቆሜ ብቻ ሰው እንዴት ያስቀነዋል? እንዲሁ በመቆሜ ብቻ ወላሂ ላዝም ምንም አሁን ላይ ወዳጅ ማንንም ጠላት ማንንም መለየት እንኳን ያቅታል። በቃ እዚህ ከመጣው በኋላ በቃ እንደዛ አብረውኝ እዛም አሁን ግርግር የሚሉት ብር ነው ብር እኔ እንደዚህ ነው አሁን እንኳን ራሱ ማለት ነው እዚህ ነገር ውስጥ እያለሁ አንተም ማጠብቃቸዋላ ሁሉ ነገር እያዩ ምን እየተጠየቅኩ እንደው እያዩ ከዛ ብር እኔ እንደዚህ ነው እያያችሁ እንዴት ነው ብር የምትሉት? እኔ ለሰው ነው እንዴ ልሰራ የመጣሁት? ስሩ እናንተም እዛው በቃ ከዛ ከኔ ጋር እንግዲህ ቤተሰብ ነው ወላሂ ላዚም ከኔ አልጠብቀውም። ምክንያቱም የኔ ያልኩት ሰው እሱ ባዲያው ነው ቢያንስ ሄዶ አውቆ ያቀጣጠራል ነገር እናንተ የገዛ ቤተሰብህ እንደዚህ እያስናቀህ እንዴት ማን ነው ሊያከብር የሚችለው? እስኪ እና ይሄን ቢልሱ አሁን ምንድን ነው የሚፈረድበት? እና በቃ ማለት እኔ እንጃ ህይወቴ ለምን እንደዚህ እንደሚሆን ብቻ ፈጣሪ አላውቅም። እውነት ምንድን ነው የምትፈልጊው? እኔ አይኑሩ ምንም አልፈልጋቸውም ግን በቃ ቢያንስ በዚህ ዙሪያ እንኳን እየሄዱ በቃ የሚረብሹት ነገር ምክንያቱም እዛ እሱ ጋር ሌሊት እንዴት ስለኔ ይወራል? ሄዱ አንተ ወንድሜ ያልከው ሰው የራሴ ያልከው ሰው ስላንተ ሄዱ ማውራት አለበት? እዛ ሌላ ሰው እኮ ችግር የለም ያወራል። ግን እንደዚህ እያደረጉት በሱ እንደዚህ የልብ እየሰጡት እሱ እንደዚህ የሚሆን አሁን ምናምን በቃ ምንም አታመጣም ነው እና ቤተሰቦችን ስላያቸው ነው በቃ እና ምን ማድረግ እንዳለብኝ የእውነት አላውቅም። በጣም የሚያስጠላ ነገር ነው ማለት ስሜቱ ከባድ ነው። ሰሞኑን ያው ነግሬ ነበረ ወንድሜ እንደመጣ ቤተሰብ ጋር ተጣልቻለሁ እነ ማዘርጋ ምናምን በብር ማለት ነው። አሁን ያ በቃ ልጁ መጣ ስራ አስገባሁላቸው ሌላውን ራሳቸው ናቸው የቻሉት የስልክና ምናምን እኔ ነኝ የቻልኩላቸው። ግን ያም ሆኖ እነሱ ደስተኛ አይደሉም። በቃ እኔ የራሳቸው ጉዳይ ብዬ ትቻቸዋለሁ እነሱ ግን በቃ አንተ አንድ የሚረዳ ሰው የራሴ የምትለው እኔ አይረዱ ምንም ነገር አልፈልግም። ብቻ ከዚህ ነገር እንዴት ባወጡኝ በቃ ማለት እኔ ሳልፈልግ ያውቃሉ ራሳቸው ናቸው። ደግሞ ከዚህ ነገር እንዴት ነው መውጣት ያለብኝ? አሌክሲስ ምክር ስጠኝ ባላ በጣም ነው ያስጠላኝ ዛሬ እሱነት። አንዳንዴ በህይወት ፈተና ሲበዛ በቃ ራስ መኖር ምን ይሰራል እስከምትል እንዴ ለምን? ምክንያቱም አለፍኩ ስል አሁንም አለፍኩ ስል የሆነ ነገር ተፈጠረ በቃ አይዞሽ እስቲ አዳምጪኝ። ሚዩት አድርጊና አዳምጪኝ ስራሽን እየሰራሽ እሺ። ማልቀስ ያለብሽ አንዴ ነው። ከዛሬ በኋላ እንዳታለቅሽ። አሁን በነገርሽን በደንብ አዳምጪኝ። ትዳር መደጋገፍ ገብቶሻል? የብረት መዝጊያ የሚሆን ባህል ነው ያላት እኮ ምናምን ይባላል ሲባል
ትልቅ ነው ግዙፍ ነው ማለት እኮ አለ። ለሚስቱ ይከላከልላታል። ልብ ያለው ነው፣ ልብ አለው ነው መሰረቱ። አሁን እያገባቸዋቸው ያሉ ወንዶች የትኛው ክፍለ ዘመን ዓመተ ምህረት ላይ እንደተወለደው አልገባኝም። ብዙ ጊዜ ግራ እየገባኝ ነው። የሆነ ከሌላ ፕላኔት የመጡም ይመስለኛል። አንድ አይነት እንዴት ሰው ይሆናል? የፈጣሪ ያለ ማለት ሰው እንዴት ይመሳሰላል? በፎቶኮፒ ማሽን እንደተመረተ ሁሉም ጥቅመኛ ይሆናል። ለሚስቱ የሚያዝን ወንድ ናፍቀኝ። ፍጹምነት እኮ አይደለም ይሄ። ችግር ይኖራል እኮ አትግባባም። ኢትስ ኦኬ። ሰውነቷን እሷነቷን የሚያስብ እንዴ ምድር ላይ እኮ ይህን ያህል ሰብአዊነት እናጣለን እንዴ? ይህን ያህል አይምሯችን ይሞታል እንዴ? በጥቅም በገንዘብ ይታወራል እንዴ? ይህን ያህል እንዴ ዶላርን በለው ገንዘብ እኮ ስታካብተው ውለህ ብታደርና ብትቆልለው ህይወት አይሆንም። ሰላም ካልገዛ፣ ፍቅር ከሌለው፣ ደስታ ከሌለው ምንም እኮ ትርጉም የለውም ብሩ። ስለዚህ የኔ ናት አሁን ከዚህ ሰዓት ጀምሮ በደንብ አዳምጪኝ። ልታሰምሪበት የሚገባው ጉዳይ ምን እንደሆነ ታውቂያለሽ? እዚህ ምድር ላይ አንቺን የሚረዳሽ ማንም ሰው አይመጣም። ማንም እንዲመጣም አትጠብቂ። ከዛሬ በኋላ ገንዘብሽን ለማንም አትስጪ። ሁሉም ጥለውሽ ይሄዳሉ። በስተመጨረሻ ብቻሽን ነው የምትቀሪው። ይህን ላረጋግጥልሽ የምችለው በሁለቱም እጅ ፈርሜ ላረጋግጥልሽ የምችለው እውነት ቢኖር በመጨረሻ ብቻሽን ነው የምትቀሪው። ገንዘብሽም ይሄዳል። እንዳጣሽ እንደወደቅሽ ሲያውቁ ሁሉም ጥለውሽ ይሄዳሉ። እናት፣ አባት፣ ወንድም፣ እህት፣ አክስት፣ ባል ማንም እያሉሽ ምድር ላይ ይሄ ፊት ለፊት የምትጋፈጨው ሀቅ ነው ስትደርሽበት። ስለዚህ ለራስሽ ቆሚ። ገንዘቡን ያዥው፣ ለማንም አትላቂ። አንቺ ወንድሞችሽን እያመጣሽ ስራ እያስቀጥርሽ በበረሃ እየተቃጣሽ እነሱን ስራ እያስገባሽ እነሱ ህይወታቸውን ሲቀይሩ አንቺ በስተመጨረሻ ወድቀሽ የምትቀሪበት ምክንያት ምን አረግሽልን ነው? አይደሰቱም። የሰው ልጅ አይደሰትም። ምንም ብታረጉ አይረካም። የሰው ልጅ በእናንተ አርጋችሁለት አያመሰግናችሁ። ምን አረግሽ ነው የሚላችሁ የትኛውም ሰው። ስለዚህ ሰዎችን ለማስደሰት አቁሚና ከዛሬ ጀምረሽ የኔ እናት አሁን አንቺ እየሞከርሽ ያለሽው እንዲረዱሽ ነው። በቃ ፖይንቱ ምንድነው? ማንም አይረዳሽም። ሊጠቀሙብሽ ነው የሚፈልጉት። ይሄ እንቅጩ ነው የምነግርሽ። ውጤቱን ካወቅሽው አትደክሚም። አየሽ፣ የማይሆን ነገር ላይ ብቻሽን ጦር ሜዳ ውስጥ እንዳለሽ ከገባሽ ለብቻሽን የምትዋጊው ከህይወት ጋር። ስለዚህ ከዛሬ ጀምሮ ምን አድርጊ? ችግር አውሪባቸው። ገንዘብ ብለው አንቺ ጋር እንዳይመጡ አንቺ ቀድመሽ ጠይቂያቸው። ይህን ነግሬያችኋለሁ፣ ደጋግሜ ተጠቀሙበት። ያው ጠላት ነው የሚፈራብኝ። እኔ የማየውን ነገር እየመከረ ምናምን እሱም ብሎ መካሪ ደግሞ ምናምን ይለኛል። እውነታቸውን ነው። እኔም ብሎ መካሪ ራሱ ተመካሪ ነኝ። ችግር አውሩ፣ ግድ የላችሁ። የሰው ልጅ እንደቸገራችሁ ካወቀ አጠገባችሁ አይቀምጥም። እንዳጣችሁ፣ እንደታመማችሁ፣ እንደወደቃችሁ ገብቶሻል። እንዳለሽ ገንዘብ እያገኘሽ እንደሆነ እያማረብሽ እንደሆነ እያደግሽ እንደሆነ ካወቀ ሁሉም ሰው ከአንቺ ጥቅም ፈልጎ ይመጣል። ቤተሰቦችሽ በተለይ ስልክ ደውለሽ ሆን ብለሽ ብድር ጠይቂያቸው። እውነቴን ነው የምነግርሽ። ካልሆነ እኔ ጠይቂኝ፣ እውቀሽኝ መተሽ ገንዘብ ፈልጉልኝ፣ ቸግሮኛል፣ እዚህ ስራ ጠፍቷል፣ ባለው ሁኔታ ያው ያለው ሰላምም የለም አለ እዚያ አካባቢ። እንደዛ ስለሆነ ስራ ጠፍቷል፣ ጓደኞች ጋር ተጠቅቼ ነው ያለሁት። አትሊስት ቤት ኪራይ የምከፍልበት ከሰፈር ሰብሰብ አድርጋችሁ ላኩልኝ፣ ስራ ስጀምር መልሳለሁ። በኔክስት ታይም ብሩ እንዴት አደረጋችሁልኝ? ትንሽ ፑሽ ታደርጊዋለሽ፣ ትንሽ ማርች ትጨምሪና ደግሞ ቴክስት ማረባካችሁ እንደው ችግር ላይ ነኝ፣ እንዴት ነው ነገሩ? ወዴት ነው እንዴ? እኔ ስልክላችሁ ብቻ ነው እንዴ እናንተ እንትን የምትሉት? እኔ ተቸገርኩ፣ ይኸው መበላው የለም ራሱ ከሰው እየተበደርኩ ነው። አይሽ አሁን ምንድን ነው ኖርማሊ እኮ እንዲልኩልሽ እኮ አይደለም እኮ አንቺ ጫናሽን ማራገፍ ነው የመጀመሪያው ስራሽ። ምንድነው የሚያስቡት? በደወልሽላቸው ቁጥር ከአንቺ ምን አዳፕቴሽን ይለምዳሉ? ልጠይቀን ነው ገንዘብ፣ ችግር ልታወራብን ነው፣ ሁኔታዎች ተበላሽተዋል። ወደ አንቺ ድራይቭ የሚያደርጉትን ወደ አንቺ ፑሽ ለማድረግ ያሰቧቸውን ነገሮች በሙሉ ምን ያደርጉታል? ጓዳ ውስጥ ይከቱታል። ስለዚህ ሰላምሽን አገኘሽ ማለት ነው።
ምን አጨቃጨቀሽ? ለሰው ለማብራራት ለምን ተሰቃያለሽ? ራሽን ግልጽ ለማድረግ እንዲረዱሽ። እሷ እኮ ሰው ሀገር ነች ኬት ታመጣለች እንዲሉሽ አይሉም። የኔ እናት በቃ ፖይንቱ ያ መቼም አይረዱሽ። ስለዚህ ለራስሽ ቆሚ። ከዛሬ ጀምሮ ገንዘቡን ያዥ ከፍለሽ ለባልሽ ደግሞ ጡረታ የምትልኪበት ምንም እዳ የለብሽ በሰማይም በምድር። ወንድ ልጅ ነው አባወራ ተብሎ የተሾመው። ሰርቶ ማስተዳደር ሲገባው አረብ ሀገር ሂጂ ብሎ መላኩ ራሱ ማለት ነው ወንድነቱን እንዳበላሸ ነው የሚቆጠረው። ወንድ ሆኖ ሰርቶ ሞፈር ቀንበርም ተሸክሞ አርሶም ማብላት አለበት። ባል ነዋ ሊያስተዳድርሽ እኮ ነው ያገባሽ። አለበለዚያ ወይ እሱ ወይ ማወራ ይሁን እሱ። አንቺ አባወራዎች እኮ ከአረብ ሀገር ሰርተሽ መከራሽን በልተሽ ሰው ሀገር ከፍ ዝቅ ብለሽ ስንት ትሰጭኛለሽ ብሎ ካልኩሌት ካረገ ነገር ተበላሸ። በቃ ዘመኑ ተበላሽቷል። እውነትም ወንድ መሆን በዚህ ጊዜ ይሄ ነው። ስራ አይሰራም። ገብቶሻል? ቁጭ ብሎ በሴት ገንዘብ ነው የሚኖረው። ሚስቱን ሰው ሀገር ይልካል። አሪፍ ቢዝነስ ነው የጀመሩት አሁን። ወይ ደግሞ ሰው ሀገርም ባይልክ ሀገር ቤትም ሆኖ ሌላ ቦታ ብቻ የሆነ ሴት ይጠብሳል። አሜሪካም ትኑር፣ አውሮፓም ትኑር፣ አረብ ሀገርም ትኑር፣ የትም ትኑር ይህን እንዲያርጎ ስለመለወጥ የሚያስብ የበዛው። ገብቶሻል? እንጂ በራሴ ወንድ ልሆን እስኪ ምንም ሰርቼ የራሴ የሆነ ነገር ይኖረኝ ከዜሮ ተነስቼ ሰርቼ እንደ ወንድ ልከበርበት የሚል የለም። ስለዚህ ራስሽን ጠብቂ እና ጤናሽን ጠብቂ። ብትሺ መመክረሽ ለአንድ ለ3 ወር ለ6 ወር ማንንም አታውሪ። ራቂያቸው። ከማንም ሰው ጋር ዲስከስ አታርጊ። ራቂ። ስልክሽን ብቻ ቀይሪና የተወሰነ ጊዜ የጥሞና ጊዜ ውሰጂ። አይምሮሽን አክሚ። የምትሰሪውን ገንዘብ ሴቭ አርጊ። በዛ ልክ ሀገሬ ስትሄጂ ይህን ጉዳይ እንዴት እንደምታስተናግጂው ደግሞ ታስይበታለሽ ጊዜው ሲደርስ። አሁን ግን መጀመሪያ ይሄ ምሬትሽን ውስጥሽ በጣም ህቅታ ነው ያለው። ከፍቶሻል፣ በጣም መሮሻል፣ እጅ ብሎሻል። እና እቺን ነገር ማከም ነው መጀመሪያ የሚቀድመው። ገብቶሻል? እሷ ጋር ስትልሽ ደግሞ ለሌላው መፍትሄ ደግሞ ምን ታደርጊያለሽ? ታንጠነጥኛዋለሽ ማለት ነው። እሺ ይሰማል? እሺ አሌክሴ በጣም የማመሰግነው። እሺ አይዞሽ። እና እሱን ዝም ልበለዋ? ብር ምናምን የሚሉት ማንንም አታውሪያ። አትሊስት ለ3 ለ6 ወር ከማንም ሰው ጋር መልስ ማትስጪ፣ እያረግሽም እንደሆነ አታውሪ፣ ራስሽንም አታብራሪ። ሰላም የመፍጠር አይምሮሽን ሰላም የማግኘት ጊዜ ስጪሽ። እሺ በጣም የማመሰግነው። እሺ ታሳዝናለች። እንዲህ ማዳም ጉሮሯ ላይ ቆማ ማለት ነው። ቅድም ራሱ የመቼ አራሶራት እንዲህ የኖረች ሌላ ደግሞ ጣጣ ጫናችሁ ጫና አትቋቋሙ ጋይስ። ከዛ ነው ይመጣባችሁ። ጥፍ ውስጥ የተወሰነ ጊዜ ማንም የሚረዳችሁ የለም። እኔ ግን ወንዶች እኔንም ጨምሮ ምን ላይ ነን ጓድ? በጣም አሳሳቢ ጉዳይ ነው በእውነቱ ከሆነ። አንድ አይነት ፎቶኮፒ ማሽን በፎቶኮፒ ማሽን ነው እንዴ የተፈለፈሉት? አንዳንዶቹ ባሎች ምናምላቸው ፍቅረኛ ምናምን የሚለውን ተውት። እንዴት ሰው ተመሳሳይ ይሆናል? ሄሎ እንደው በእናታችሁ ጥሩ ባል ያላችሁ ሰዎች መታችሁ ነገሩ። እሱንም መስማት የምፈልገው አሁን ፎቶኮፒ ማሽን ውስጥ አስገብተው እንዲ ያባዟቸው። ተመሳሳይ ዓላማ፣ ተመሳሳይ ሀሳብ፣ ተመሳሳይ ንግግር። ሄሎ ጤና ይስጥልኝ። ድምፅሽ ርቋል። ሰላም ነን። እንኳን ደህና መጣሽ። ምን እንታዘዝ? ምን እንታዘዝ? ይሰማል? ተፈጠፈጠች። እሺ በጣም በጣም እያስገረመኝ ነው በእውነት። አንድ ባል ሄሎ ይሰማል? ሰላም ነው? ይሰማል። እንኳን ደህና መጣሽ። እንኳን ደህና ጠበቃችሁ። ምን እንታዘዝ?
እኔ ችግሬ በጣም በቃ የዋነኝ በቃ ለሰው አዝናለሁ፣ ለሰው አስባለሁ። ግን ሰው ለእኔ በቃ አለ አይደል ምንም ለእኔ ምንም ቦታ አይሰጠኝም። በጣም ይከፋኛል። የምር ምን እንደማደርግ አላውቅም። ለሰው ብዙ ጊዜ መልካም ሆናለሁ፣ ግን በምላሹ በቃ የሆነ በቃ ጥላቻ መንፈስ ነው የሚያድርባቸው። ለምን እንደሆነ አላውቅም። በጣም ይከፋኛል። አሁን ደግሞ በጣም ናቸው ጓደኞች አሉሽ? በሱ ላይ ደግሞ ስደት ላይ ቆይቻለሁ ታውቃለህ። ወደ 8 ዓመት ምናምን አልገባሁትም። እሺ በቃ በጣም ነው የሚከፋኝ ታውቃለህ። ምንድን ነው የሚያስከፋሽ? ምን እንደሆነ አላውቅም። በጣም ይከፋኛል፣ ይደብረኛል። ለምን እንደሆነ አላውቅም። ራሴን ራሱ ጠይቅ ታውቃለህ። ግን ከሰው በቃ ጥሩ ነገር ጠብቃለሁ። በቃ መልካም እንደሆንኩላችሁ መልካም እንደሚለኛል እንጂ አስባለሁ። እነሱ ግን በምላሻችሁ በቃ ልቤን የሚያደሙት ታውቃለህ። በምላሽ ልብ ምን ያህል ጊዜ ሆነሽ ወጣሽ ከሀገር? ወደ 8 ዓመት አልገባሁትም። አልሄድሽም ጭራሽ ሀገር ቤት? አልገባሁትም አልሄድኩም። ለምንድን ነው ያልሄድሽው እስካሁን? ከፋለሁ እላለሁ ግን በቃ አለ አይደል አስባለሁ፣ ግን አያስገባኝም። ለምን እንደሆነ አላውቅም። የምትሰሪውን ነገር ታስቀምጫለሽ በአግባቡ? እስካሁን 8 ዓመት የሰራሽበትን አለ ኑር አላውቅም፣ ግን እናቴ ጋር አስቀምጣለሁ። ግን ጠይቃታለሁ፣ ግን ስትመጪ ነው የምነግርሽ ትለኛለች። 8 ዓመት የሰራሽበትን ለእናትሽ ነው የላክሽው? ነው ቤት ምናምን ለእነሱ ሰርቻለሁ፣ ግን ለተወሰነ አለኝ። ግን ጠይቄያታለሁ፣ ግን ስትመጪ ነው የምነግርሽ ነው። እድሜሽ ምን ያህል ነው? እድሜ 26። እስቲ ስለ ብሩ እናወራለን። ሚዩት አድርጊ እስቲ። ስለ ብሩ እናወራለን። አሁን ሰዎች ላደረኩላቸው ነገር በምላሹ ክፉ ነገር ይመልሱልኛል ላልሽን ነገር እሱ ግድ ነው። ጥሩ ነገር ማድረግሽን ማረጋገጫ ኮንፈርሜሽን እሱ ነው። ብዙዎቻችሁ መመረቅ፣ መወደድ፣ መከበር ነው የምትፈልጉት። መልካም አድርጋችሁ መልካምነት አያስጨበጭብም። መድረክ ላይ አስወጥቶ አያሸልምም። መልካምነት ያስወግራችኋል፣ ያሰድባችኋል፣ ያዋርዳችኋል፣ በሐሰት ያስከስሳችኋል፣ ብዙ ጠላት ያፈራላችኋል። መልካም አድርጎ የተወደደና የተከበረ የለም። መልካም ባደረጋችሁበት ቅጽበት ጥርሳችሁን ሊያረግፉላችሁ ይችላሉ። ኮንፈርሜሽን አገኛችሁ ማለት ነው። አየሽ፣ መልካምነት የሚከፍለው ፈጣሪ ነው። ባይከፈልስ ለመልካምነት እንዲከፈለኝ ብዬ ማድረገው መልካምነት እኮ ሲጀመር መልካምነት አይደለም። ጥሩ ለማድረግ ሳስብ የመጀመሪያው ፖይንቱ አይምሬ ውስጥ ምንም ኤክስፔክቴሽን የለም፣ ምንም የሚመጣ ነገር የለም። እኔ ማድረግ ስላለብኝ የተፈጠርኩበት ዓላማ ስለሆነ ነው ማድረግ ያለብኝ ብዬ ማስበው ነው የምነግርሽ። ለዛ ነው ሰው ቢሰድበኝ፣ ቢወደኝ፣ ቢጠላኝ፣ ቢያጥረገርገኝ ማድረግ ያለብኝን ከማድረግ ወደኋላ አይደለም የማደርገው። ከምንም አይነት ፖይንት ኦፍ ቪው ተነስቼ አይደለም። ከምስጋና ወይ ምስጋና ይመጣል ወይ ሽልማት ይመጣል ብያለሁ። ገብቶሻል? እንደዛ ከሆነ አንደኛ የምታረጊውን ነገር በቀጣይነት ታረጊዋለሽ፣ አታቆሚም። ሁለተኛ በሚመጣብሽ መጥፎም ሆነ ጥሩ ፊድባክ፣ ጥሩ ከመጣ ልብሽ አያብጥም፣ መጥፎ ከመጣ አትሰበሪም፣ ትቀጥያለሽ፣ እንቅልፍ አታጭበትም። ስለዚህ መልካም በማድረግሽ እየተሰጠሽ ያለው ኔጌቲቭ ፊድባክ ለመልካምነትሽ ክፍያው እሱ ነው። ተቀበዩ። አመሰግናለሁ ብለሽ እሺ ብለሽ ገብቶሻል። ይሄ በፈጣሪሽ ላይ ስትደገፊና በከፍተኛ የበራስ መተማመን መንገድ ስትሄጂ የሚፈጠርብሽ ስሜት ነው። ይህን ተለማመችው። ስለዚህ በህይወት ምድር ላይ ስትኖሩ አሁን ምንም ስራ ውስጥ እዚህ ውስጥ የምትሰሙ ሰዎች ምንም ስራ ውስጥ ሆኑ፣ ምንም የህይወት ፖዚሽን ላይ ሆኑ፣
ተማሪ ሆኑ፣ ሰራተኛ ሆኑ፣ በእድሜም ትልቅ ሆኑ፣ ትንሽ ሆኑ፣ ወጣት ሆኑ፣ ምንም ማረጋግጥላችሁ አንድ እውነት፣ ላደረጋችሁት መልካም ነገር መልካም ምላሽ አይሰጣችሁ መቼም ቢሆን። ገብቷችኋል? ስለዚህ ይህን አስባችሁ የምትሄዱ ከሆነ ሰላም ያለው መንገድ ነው የምትጓዙት። ሁለተኛው ምነግርሽ ነገር የዋህነት ያሳርድሻል። እንደ በግ አትሁኚ ወይም ጣፋጭ አትሁኚ ይበሉሻል። ጣፋጭ ነገር ሰው በጣም ይወዳል። አይስክሬም፣ ከረሜላ ምናምን፣ ስኳር ምናምን ጣፋጭ ነገር እንዲሁ ይወደዳል። በተፈጥሮ ቴስቱ ይጣፍጣል። ጣፋጭ ለመሆን አትሞክሪ። በሰዎች ዘንድ ለመወደድ እንዲወዱሽ፣ ሁሉም እንዲረዳሽ፣ ሁሉም እንዲያከብርሽ፣ ሁሉ ነገር አንደርስታንድ እንድትደረጊ አትጠብቂ። ማድረግ ያለብሽ ትክክል ከሆነ አርጊው። ተወደደም ተጠላ፣ ሰው ሳቀበትም አለቀሰበትም፣ በህይወት መጨረሻ ላይ የሚያተርፍሽ ስራሽ ነው የሚያወጣሽ። ስራ ያውጣ ይባላል እኮ አይደል? ሰው ሲመረቃቸው እኔ ስራ ያውጣ እኔ ምን አገባኝ ይላሉ ትልልቅ ሰዎች ራሷ። ስራ ያውጣ ማለት ያረከው ነገር ነው በቃ መጨረሻ ላይ ተዘርቶ የምታጭደው። እሱ ላይ ተጨነቂበት የኔ እናት። ፈጣሪሽ ሁልጊዜ መጥፎ ነገር አይፈልግም አይደል? ጥሩ ነገር አይደለ ከአንቺ የሚፈለገው? መልካም በበጎ መንገድ እንድትሄጂ፣ በቅንነት፣ በደግነት፣ በመልካምነት፣ በክፋት መንገድ እንዳትሄጂ፣ ግን በቅንነት፣ በበጎነት፣ በመልካምነት እንድትሄጂ ነው የሚፈልገው። እሷን መንገድ ብቻ አሳቻት እንጂ ለሰው ብለሽ የምትቀይሪው መንገድ እንዳይኖር የኔ እናት። አካፋ ዘነበ በማንም ሰው ላይ እንዳትደገፊ። ስለዚህ የዋህነት አያዋጣም። ነይ ሲሉሽ ለምን ማለት ጀምሪ። ይህን አርጊ እምቢ፣ በዚህ እጂ ቆይ ይባላል። ማንንም ላለማስቀየም፣ ለሁሉም ሰው አይስክሪም ሻጭ ለመሆን አትሞክሩ። ሁሉንም አስደስታችሁ አትችሉት። እዚህ 2000 ሰው እያየኝ ላይቭ ከመላው ዓለም ለ2000 ሰው ትክክል ለመሆን ብሞክር የኔ እናት እሰነጣጠቃለሁ። ገብቶሻል? 2000 ቦታ ልገነጣጠል ይችላለሁ። እኔ ማድረግ ያለብኝን ነው ማድረገው፣ ያመንኩበትን ትክክል የሆነው። ከዚህ ከ2000 ሰው ውስጥ የወደደ ይውደድ፣ የጠላ ይጥላ፣ የተመቸው ይቀመጥ፣ ያልተመቸው ይሄድ። ገብቶሻል? እኔ አቋሜን ይዤ ከተቀመጥኩ ያ አቋሜ ነው የሚያተርፈኝ፣ ስራዬ ነው የሚያወጣኝ። ስለዚህ ሰው ሁሉ ነይ ወዳለሽ ቦታ አትይጂ፣ ያመንሽበትን ብቻ አድርጊ። እሺ፣ በየዋህነት አትታረጂ። እምቢ ማለት ልመጂ። ደግሞ ጓደኞች፣ ቤተሰቦች፣ ዘመድ አዝማድ ምናምን የሆነ ነገር ሲሉሽ 10 ጊዜ ለክተሽ ቁረጭ። በህይወትሽ ውስጥ ለምታረጊው ነገር በሙሉ ኃላፊነት ውሰጂ። ምንም ነገር በህይወትሽ ውስጥ ሲከሰት አሁን ጓደኞች ስለካዱሽ ምናምን እኔ ጥፋተኛው ወይ እሺ፣ ስትካጂም ጭምር መማረገው እሱን ይኸውልሽ፣ ሰው ሲክደኝ ጣት አልቀስርበትም። ሲዋሽኝ፣ ቢያጭበረብረኝ፣ የሆነ ቢጎዳኝ አልቀስርም፣ ጣቴን አልወቅሰውም። ለምን? ራሴን ነው የማወቅሰው። ማን እመነው አለኝ? ክዶኝ ከሆነ ለምን አመንኩት? ለምን አልጠየቅኩም? ለምን ቆመ ብዬ አላሰብኩም? ለምን የተሳሳተ ሰው መረጥኩ? ስለዚህ ኃላፊነቱን ስወስድ ምን አላረግም? እንቅልፍ አላጣም፣ ቂም አልይዝም፣ በጥላቻ አልናውዝም፣ ቀኔ ምሽት አይበላሽም። በቃ የኔው ጥፋት ነው፣ ራሴ ያስተካክላለሁ፣ ዘኔክስት ራውንድ ሄዳለሁ። ገብቶሻል? እንዲህ አድርገሽ ኑሪ። ሶስተኛ ገንዘብሽን አትላኪ። እናትሽ ናቸው፣ እርጃቸው፣ ቡና ግዢላቸው፣ በዓል ሲመጣ እንኳን አደረሳችሁ በይ። አለቀ። የሚያስፈልጋቸውን ነገር እንደ ልጅ አርጊ። ከዛ ውጪ ገንዘብ አስቀምጡ እያልሽ አትላኪ። አንቺን ለመጉዳት ብለው አይደለም እናትሽ የሚያደርጉት፣ ግን ጨንቋቸው፣ ችግራቸው ገንዘቡን ሊያጠፉብሽ ይችላል። ፐርፐዝሊ አንቺን ለመጉዳት ህይወትሽን ለማጨለም እኮ ላይሆን ይችላል። ግን እጃቸው ላይ እስካለ ድረስ ቆይ ተካዋለው ብሎ ያጠፉትና ከዛ ምን ይፈጠራል? ማጣፊያው ይጠፋቸዋል። እንዴት እንደሚያደርጉት ግራ ይገባቸዋል። ከየት አምጥተው ይተኩታል። በቃ ስትመጪ እነግርሻለሁ ይሉሻል። ሽማግሌ ሰብስበው ይቅርታ በቃ አጥፍቼዋለሁ ይሉሻል። ምን ታደርጊያለሽ? እናትሽን ትከሻለሽ፣ ትገያለሽ፣ ውኡት ያለሽ ትቀበያዋለሽ ዞሮ ዞሮ። ስለዚህ ነገሮቹ ከመሆናቸው በፊት ምንድነው ማድረግ ያለብሽ? ቆይ ብለሽ ማስተዋል ማለት እኮ ያ ነው። ቅድም ያልኩሽ እዚህ ጋር ነው የሚመጣው። 10 ጊዜ ለክተሽ ቁረጪ ማለት ገንዘብ ላኪኒ ላስቀምጥልሽ ሲሉሽ ቆይ እስቲ ይሄ ቢሆን እንዲህ ቢሆን እንዲህ ብለሽ 10 ጊዜ አስበሽበት ስትቆርጪ ያኔ ልክ ይመጣል። ውሃ ልኩ ገብቶሻል። እስካሁን ያደረግሽውን አድርገሻል። በእርግጠኝነት እንደው 80-90% ያው የለም ሊሉሽ ነው የሚችሉት። እሺ ስትመጪ እነግርሻለሁ ያሉሽ እሱ እንደዛ ቁጠሪውና ከዛሬ በኋላ አንድ ብለሽ ጀምሪ። እኔ እንደ ወንድም
በህይወት ዘመን በገንዘብ ገዝተሽ ላታገኙ የምትሽውን ነገር የምሰጠሽ አንድ ነገር ምን እንደሆነ ታውቂያለሽ? ከዜሮ ጀምሪ። ምንም ይውደም፣ ምንም ይፍረስብሽ፣ ምንም መጪ የገነባሽው ይፍረስ፣ የጀመርሽው ሚዩት አድርጊ። ቆይ ገብቼ ማለት ያለው ነገር አይችልም ማለት ምናምን የተባባሰ ኧረ ነርሶች አንድ ነገር ውጉልኝ። አሁን እቺ ልጅ እስካሁን ያወራሁትን በሙሉ አልሰማችኝ። መክሰር ማለት ይሄ ነው። ከሰርም በቃ። ምክንያቱም እሷ አሁን እያሰበች ነበር እኛ ስናወራት፣ ቆይ ይህንን ብለው ምን ይለኝ ይሆን? እቺን ነገር ሳልነግረው ግን አመለጠኝ። አይሽ ማዳመጥ ማለት ይሄ ነው። ኖርማሊ ከወሰድ እኔ ያንቺ አይደለም እዚህ ውስጥ አሁን በአንቺ ቦታ ያለ ሰው እየሰማ ያለ ሰው አለ፣ ላይፍ ላይ ራሱ ሳይገባ እንደዚህ በውጭ ማለት ነው። እነሱን ነው ማስበው። ሰው ለአንዱ የተወለወረው ለብዙ ሰው ይጠቅማል። አሁን መግባት አለመግባትሽ ሳይሆን እያልኩሽ ያለሁት ገንዘብሽን ለቤተሰብም ለእናትም ስትልኪ አንቺን ለመጉዳት ብለው ባይሆን እንኳን ያጠፉታል። ስለዚህ ስተሰርተሻል። ገንዘቡን እንደበታይሽ ቁጠሪ። የለም ብለሽ አስበሽ ቢኖር ይሻላል እንኳን ግን እንደሌለ ቁጠሪው። በቃ ስትመጪ እነግርሻለሁ ያሉሽ እውነቴን ነው የምነግርሽ። 80-90% በእርግጠኝነት አጥፍተውት እየተወሰነ ፐርሰንት ሜቢ ሊኖር ይችላል። ለምሳሌ 500 ሺህ ብር ልከሽ ከነበረ 100 ሺህ ብር አለሽ ልጅ ይችላል ወይ 50 ሺህ ብር። ከአሁኑ ተዘጋጅበት። ነገ እንዳትሄደሽ እናትሽን እንትን ካላልኩ እንዳትይ። ከዛሬ ጀምሮ ግን በዜሮ ጀምሪ። አንድ ብለሽ ትችያለሽ። የኔ እናት እድሜና ጤናውን ከሰጠሽ ትንሽ ራቅ ልበል። ሰላም ነው ይመስገን ፈጣሪ። ታሪክ የላቸው ነበርና ምክርህን እፈልጋለሁ። እሺ ንገሪኝ። ባለትዳርና የአንድ ልጅ እናት ነኝ። ከባለቤቴ ጋር ከመገናኘት ማለት ትዳር ከመያዜ በፊት ለ3 ዓመት ሳውዲ ሰርቻለሁኝ። ከባለቤቴ ጋር ሳውዲ ከመምጣቴ በፊት ነው የምንተዋወቀው። ኮይን ሰጣችሁ እና ከተጋባን በኋላ ባህሪው መቀየር ጀመረ። ማለት 3 ዓመት ሰርቼ በ2 ሳምንት ነው እንድንጋባ እንትን ያልኩት። ማለት ወደ ዝሙትም እንዳንሄድ ምናምን ፈጣሪም ስለማይወደው ወደዛ ቤተሰብን አሳምኜ ምናምን ተጋባን። የተጋባችሁት በርቀት ነው? ከዛ በርቀት ነው የተጋባችሁት? በርቀት ሳይሆን እኔ ሄጄ ማለት ነው 3 ዓመት ሰራሁኝ። ወደ ኢትዮጵያ ገባሁና ተጋባን። እሺ ግን በጣም ፈጠን ነው ደግሞ ትዳራችን ማለት ነው። በ3 ሳምንት ምናምን ነው የተጋባ ነው። ብዙም አልተቀመጥኩም። ከዛ አንድ ላይ እየኖርን ወዲያው ነው እርግዝናም የተፈጠረው። እርግዝና ወዲያው ነው የተፈጠረው እና አብረን እየኖርን ትንሽ ገንዘብ ምናምን እንትን አልኩት፣ ስራ ማስጀመሪያ ምናምን የነበረኝን ማለት ነው። እንደዛ አደረግንና ልጅቷም ተወለደች። በቃ ልጅቷ ከተወለደች በኋላ ባህሪው በጣም ተቀያየረ። አምሽቶ መምጣት፣ በቃ ማመነጫጨቅ፣ ልጅቱን አልይሽ ማለት ምናምን በጣም ተቀያየረብኝ። ከዛ ምን ሆነህ ነው ስለው ምንም ነው የሚለው። በቃ ምንድነው ችግር? ትዳርህን አትፈልገውም ወይ? ካልፈለግከው ተወን። ልጅህን ስለምን በቃ ዝም ብዬ ነው ምናምን ይላል። በጣም ጓደኛ ያበዛል። ከዛ ልጄ 2 ዓመት አይሆናትም 1 ዓመት ከምናምን ሲሆና ሳውዲ ካልሄድሽ ብሎ ደግሞ ጭቅጭቅ ጀመረ ማለት ነው እንደገና። ከዛ በኋላ እኔ አልሄድም ማለት ከልጄ ጋር በጣም ያለኝ ቅርርብ በጣም እንትን ነው። ከኔ ውጭ ማንንም አትቀርብም እሷ። ከዛ ጭቅጭቁ በጣም ሲበዛብኝ ለቤተሰብ ሰጥቻት መጣሁ። በቃ ወደ ሳውዲ አሁን ከመጣሁኝ 7 ወር ሊሆነኝ ነው ማለት ነው። ከመጣሁ ጀምሮ ግን ለልጄ ልካለሁኝ የላኩትን እያንዳንዱን ነገር እንዳሳውቀው ይፈልጋል። 100 ብር ካርድ እንኳን ቢሆን የላኩትን ካርድ ይሄን ያህል ልኬላታለሁ እኮ ለልጄ ብዬ እንድነግረው ይፈልጋል። በነገራችን ላይ እሱ ከሌላ የሚወልዳት ልጅ አለችው የ10 ዓመት ምናምን ማለት ነው።
ለእሷ እና ይችም ልጅ ያችም ልጅ አንተ ለዛችኛዋ ስትልክ ለእኔ ትነግረኛለህ እንዴ? ይህን ያህል ወጪ አወጣሁ ብለኸኝ ታውቃለህ እንዴ? ለዚችኛይቱ ስልክ ለልጅህን አምልከው ለልጃችን አምልከው ይህን አወጣው መነዘር ምናምን ብዬ የምነግርህ ለምንድን ነው? ስለው ግዴታሽ ነው ሚስቴ ስለሆንሽ እያንዳንዱን ነገር ማሳወቅ ግዴታ አለብሽ አለ። ከዛ መጨረሻ ላይ ደግሞ እኔ ቤተሰቦቼ ገጠር ናቸው የሚኖሩት፣ ልጅም ወደ ከተማ እንድትሆንልኝ ስለምፈልግ ለቤተሰቦች ቦታ መግዛት አሰብኩኝ ማለት ነው። በጣም ደካሞች ናቸው፣ ደክሟቸዋል። በቃ በእርሻ በመተዳደር ማለት ነው። እና እሱም ላደርግ ፈለኩኝ። ብር እንድልክለት ይፈልጋል፣ እኔ ደግሞ አልልክለትም ለሱ። ለምን ከዚህ በፊት ሰጥቼው ምንም ነገር ስላልተጠቀመበት በቃ ሙሉ ለሙሉ እሱ ገንዘቤ መቆጣጠር ይፈልጋል። መጨረሻ ላይ በቃ የመጨረሻ ትናንትና ነው የተጣላንበት ምክንያት ደግሞ እኮ ግቢና ቤት ልግዛና ልስራ ምናምን ነገር ማለት ነው። ራይድ እሰራለሁኝ ይዤልኝ እንደዛ ነገር። እኔ ደግሞ ምንም ማስተማመኛ ሳይኖረኝ ገንዘቤን አንስቼ አልሰጥህም ምናምን በሚለው እንደዛ ተጣላን። ከዛ አንቺ እንደውም በጣም ተሳደረ ምናምን፣ አንቺ በህይወቴ ከገባሽ ጀምሮ ነው ህይወቴ የተመሰቃቀለው ምናምን ማለት ጀመረ። እንደዛ ብሎ ዘጋ ነው። በቃ ከመጣሁ ጀምሮ ጭቅጭቅ ነው። እና አንተ ምን ትመክረኛለህ? ልጄ ደግሞ በጣም ነው የምትወደው። እስከዛሬ ሁሉን ችዬ የኖርኩት ለልጄ ስል ነበረ። በጣም ትወደዋለች ከኔ በላይ ማለት ነው። የሚቀራረቡት ከሱ ጋር ገና አሁን 2 ዓመት ከ5 ወር ምናምን ነው የሆናት። እናቴ ጋር ያለችው እነሱ ገንዘብና ገንዘብ ብቻ ነው አላማው። አሁን መለየት ደረጃ ላይ ደርሻለሁ እኔ ማለት ነው። በቃ የተፈጠረው ይፈጠር ብዬ ለቤተሰብ አሳውቂያለሁኝ። በላካቸው ሽማግሌዎች ሁሉ ተናግሬያለሁ። በቃ መላ የማይፈጥር ከሆነ ሁለተኛ ስለ ገንዘብ የሚያነሳ ከሆነ ባህሪውን የማያስተካከል ከሆነ ከኔ ጋር መቀጠል አልችልም፣ ምካሩት ምናምን ብዬ ለቤተሰብም ተናግሬያለሁ ማለት ነው። እናንተ ምን ትለኛለህ ነው አሌክስ? ስራ ይሰራል፣ ግን ገንዘቡን የት እንደሚያደርሰው አላውቅም። ዝም ብሎ ስጠኝ ላለ ሁላ ነው የሚሰጠው። በጣም ይሰራል እና የኔ ገንዘብ ደግሞ ይፈልጋል። እኔ እንዲኖረኝ አይፈልግም። ለምንድን ነው አንቺ ገንዘብ እንድትይዥ የማይፈልገው? እኔ አላውቅም ወላሂ ለምን እንደሆነ። ማለት ትንሽዬ ገንዘብ ካለኝ ስጭኝ ጥምድ ነው የሚያደርገኝ እና ከዳሽኝ። በቃ አልሰጥም ስላልኩት ብቻ ከዳሽኝ። እንደዛ ነው የሚያስበው። ምናልባት የመበለጥ ስሜትም ሊሆን ይችላል። እሺ ቤተሰቦች ያውቃሉ ይሄ? አዎ ያውቃሉ። እያንዳንዱን ነገር ነግሬያቸዋለሁ። ምን አሉሽ? ቤተሰቦች ያሉኝ የማይሆን ከሆነ ማለት አንደኛ በአሁኑ ሰዓት ወንድ ልጅ የሚታመን አይደለም። መጀመሪያ ክብር ይቀድማል። አንቺን ሳያከብርሽ ገንዘብ ላይ ትኩረት የሚያደርግ ከሆነ በኋላ ሰተሽው አውላላ ሜዳ ላይ ቢተውሽስ? በሰው በረሃ ተንገላተሽ ለምን መጀመሪያ አይተሽዋል? እኔ ለቤተሰቦቼ ምንም አላደረኩም ነበረ። መጀመሪያ ሲሄድ ለምን አጠገባቸው ሆኜ እኔ ስራ እየሰራሁኝ ለመርዳት ነበር ያሰብኩትኝ። ግን እንድንጋባ በጣም አጣደፈኝ። በቃ አሁን አልሆነ ነገር ውስጥ ፈጣሪ የማይወደው መንገድ ከምንሄድ ምናምን አለና ተገባን ወዲያው ማለት ነው። ከዛ በቃ ብሩ ጠፋ። እንደዛ እዚህ ጋር ጨምሬልኝ እንደዚህ ስጭኝ ምናምን እያለ ወደ 350,000 ምናምን ብር ነው ዝም ብሎ የጠፋው በአንድ አመት ውስጥ ማለት ነው። ምን አደረገው? አንደኛ መኪና ነው እንትን የሚለው መኪና ይሸጣል ይለውጣል ምናምን ነገር እና እንደዛ ነበር የሚያደርግ መኪና ጨምሬለት ማለት ነው። አሁን ዲኤክስ በቃ ዲኤክስ ይዞ ስራ ይሰራል። ልክ እንደ ራይድ ምናምንም ሳይሆን ዝም ብሎ ይሰራል፣ እየሰራ ነው። እሺ ግን ደግሞ ምንም የማስተዳደር አቅምም የለውም። እስቲ ሚዩት አድርጊና አዳምጪኝ።
እሱ ገንዘቡን የት እንደሚያደርገው አይነግርሽም፣ አታውቂም። ነገር ግን አንቺ የምትሰሪውን ካልኩሌት እያደረገ ይሄን ላኪ፣ እንዲህ ልስራ፣ እንዲያልቅ ይላል። አንቺ እኮ የማወቅ መብት አለሽ። እያንዳንዱ የሚሰራውን ገንዘብ የሚያወጣው እንደውም በጣም ብልጥ ባል ምን እንደሚያደርግ ታውቂያለሽ? ጤናማ ትዳር ከሆነ ነው የምልሽ፣ የሚሰራውን ገንዘብ አምጥቶ ለሚስቱ ነው የሚሰጠው። ገብቶሻል? ሴት ልጅ እንዴት ከምን እንደምታደርገው ታውቃለች። ገንዘብ ማኔጅመንት ላይ እኮ ቤት ውስጥ እንኳን ልጅ እያለው አውቃለሁ ከእናትና ከአባቶቻችን እናቶቻችን ናቸው አይደለ 10 ብርን ማለት ነው እንደ 100 ብር ይጠቀሙበታል። በ10 ብር አስቤዛ መግዛት፣ በ100 ብር ወጥተህ ማትገዛውን አስቤዛ በ10 ብር እንዴት ምን አርገውት እንደሆነ በማታውቀው ኢኮኖሚስት እኮ በቃ እኮ እናቶቻችን ናቸው አይደል የምታውቁት፣ ሳይማሩ ምናምን በቃ ስለ ኢኮኖሚ ምናምን ሳይማሩ በጣም በትንሽ ነገር ትልልቅ ነገር ያደርጋሉ ቤት ውስጥ። ሴቶች አክቲቭ ናቸው በዚህ እና ጤናማ ትዳር ውስጥ ባል ገንዘብ መቀርቀር አምጪ ምናምን ሳይሆን እንደውም የሰራውን በሙሉ አምጥቶ ጠረጴዛ ላይ አድርገው ይሄው ብሎ አስቀምጦ እንዴት አርጋ ማኔጅ እንደምታደርገው ነው ማየት ያለበት። ግን ጤናማ የለም። አሁን እንደምታየው ቁጭ ብሎ የሚሰራውን እንኳን አታውቂም። እሱ ለማን እንደሚሰጥ አታውቂም። የት እንደሚያደርገው አታውቂም። የት እንደሚውል የሰራው ገንዘብ ምን ያህል እንደሆነ ምንም። ታዲያ ባለ ትዳር ሆንሽ የኔ እናት የማወቅ እኮ መብት አለሽ። አትሊስት ነው የምልሽ እኮ እሱ የሚያደርገውን የማወቅ መብት አለሽ። ባልና ሚስት የሚለው ዝም ብሎ ወሬ ብቻ ነው እንዴ? ባለቤቴ አለበለዚያማ ሲንግል መሆን እኮ ነው ያለብኝ እኮ። ምንም ማልናገርበት ቦታ ቢኖር ሲንግልነቴ ላይ ነው። ለማንም ምንም የማብራራት ግዴታ የለብኝ። ካገባው ግን የሚመለከተው አካል አለ። ስለ እኔ ማወቅ አለባት፣ መብቷ ነው። ማውጣውን፣ ማስገባውን፣ ገቢን፣ ወጪን፣ ምን እንደሰራው፣ የት እንደምሰራ እያንዳንዱ ማወቅ አለባት። እቃ እኮ አይደለችም እኮ ቤት አስገብቼ ማስቀምጣት። ይሄ ሰው ሲያከብርሽ ነው። ግን እንደዚህ አያከብርሽም። እሱ ምንድነው ያደርገው? እንደፈለገ ነው የሚዘለው፣ እንደፈለገ። ከዛ ገንዘብ ላኪና ራይድ ልስራ፣ መኪና ግዢ። እዳ የለብሽም አንቺ። ሰርቶ ሊያስተዳድርሽ ነው ያገባሽ። ሲያገባሽ ሽማግሌ ሲላክ ምን ተብሎ ነው የተላከው? በምን ሰርቶ ያስተዳድራታል ነው። ካገባሽ በኋላ ነገሮች ይገረበጣሉ። ለማንም ገንዘብ እንዳትልኪ እስክትሄጂ ድረስ ምንም ማብራሪያ አትስጪ፣ አትታገይ። ለውጥ የለም። አይምሮሽ ነው ይበላሽ። ለማስረዳት በሞከርሽ ቁጥር ሰዎች እንዲረዱሽ ወይ ከሱ ጋር በተጨቃጨቅሽ ቁጥር ቀንሽ ይበላሻል። ስደት ራሱን የቻለ ትልቅ በሽታ በሉት፣ በቃ ኦልሞስት ሸክም በሉት። እንኳን ሰው ሀገር ውስጥ እንደዚህ የሚሰሩ እኔ እንኳን እንዲሸክሙን አውቀዋለሁ። ሌላ ሀገር ሰው ሀገር መኖር ጫና እንኳን ትንሽ የለበትም ምናምን የምትዩ ሰው እንኳን ሸክም ነው ስደት። እሱን ተሸክሞ እንደገና ሌላ ሸክም። እዳ የለብሽ። ለማንም አታብራሪ፣ ምንም አትበይ። የምትሰሪውን ገንዘብ ቁጭ አድርጊ። እሱ ነው ትርፍሽ። ነገር ስትሄጂ ድንገት ሂጂ ወደ ሀገርሽ፣ ወይ አገቱ እዛ ተፍተፍ እያለ ታገኘዋለሽ። እንደዚህ አይነቱ ሰው እንደዛ ነው የሚያደርገው፣ የራሱን ህይወት እየመራ። ስለዚህ ተረጋግተሽ ገንዘብሽን አስቀምጪ። ለእሱ ማታብራሪ፣ ከእሱ ጋር ማትጨቃጨቂ። እሺ፣ ለምንም ነገር ማብራሪያ አትስጪ እስክትሄጂ ድረስ። እሺ እሺ። አሌክስ አመሰግናለሁ በጣም ቴንኪዩ። እንዳልክለት እሺ። አልክለትም። እኔ ቆራጥ ነኝ። ልቤ ከቆረጠ ቆረጠ ነው፣ ወደኋላ የለም። እሺ ናት፣ በርቺ። አመሰግናለሁ። እሺ እሺ፣ አመሰግናለሁ። አይ ውሃ በላን ጓድ። ጣሊያን አሁን ሊወረን ቢመጣ እንደኛ አይነቱ አሁን በእኛ ትውልድ በዚህ ዘመን ያለን ወንዶች ሀገራችንን አሳልፈን ምንሰጥ ነው ይመስለኝ። ግባ ስንት ታወጣለህ? ይህንን ስንት ትገዛዋለህ? ዶላሩን አንተው እንጂ ሌላው አያሳስበንም። ይመች ምናምን የምንለው ነው የሚመስለኝ በእኛ ጊዜ። እንዴ ናትና ሰውየው
ምንድነው ነገሩ? እየገባኝ አይደለም። ሌላ ፕላኔት ላይ ነው ያለ ነው። አረ ጥሩ ባል ያላችሁ ሰዎች ባካችሁ መታችሁ ንገሩን። ፈራን እኮ ሲንግሎች አናጋባን። ያሁን 97 ዓመታችን